You have more evidence. There's more evidence. ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ በቅድሚያም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን መረጃ ወደ እናንተ ቶሎ ቶሎ እንዲደርሳችሁ አድርጉ። እንግዲህ ዛሬ ዓለም አቀፍ መረጃዎች በዝርዝር የምንመለከትበትስ በሰፊው ትንታኔያችን የተዘጋጀንበትን ሰበር ዜናዎች ይዤላችሁ ቀርብ ያለው ዛሬ በዓለም አቀፍ መድረክ እጅግ አስገራሚና አስደንጋጭ ክስተቶች ተከስተዋል። ዶናልድ ትራምፕ ጋዜጠኛዋን አጭበርባሪ ወይም ሞኝነሽ በማለት ቃለ መጠይቁን አቋርጠው ወጥተዋል። በሌላ በኩል በኢራንና በእስራኤል መካከል ያለው የጦርነት ነጋሪት አዲስ ምዕራፍ ላይ ደርሷል። የኢራን ጦርነት ጣታችን በቃታ ላይ ነው ሲሉ አስጠንቅቀዋል። ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። I spoke with President Trump on Saturday. ወደ መጀመሪያው ዝርዝር መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የተደረገው ቃለ መጠይቅ ባልተጠበቀ ሁኔታ በከፍተኛ ጭቅጭቅ ተቋርጧል። የኤንቢሲ ጋዜጠኛ የሆነችው ክሪስቲኒ ዊልከር ትራምፕ የምርጫው ተጭበርብሯል ለሚለው ክስ ማስረጃ እንዲያቀርቡ በወጠረችው ጊዜ ትራምፕ ክፉኛ ተቆጥቷል። ትራምፕ ጋዜጠኛዋን ቀጥታ አይኗን እያዩ አንቺ ወይ አጭበርባሪ ነሽ ወይም ደግሞ ሞኝ ነሽ፣ ምርጫችን ልክ እንደ ሶስተኛው ዓለም ሀገር ሆኗል ካለ በኋላ በቃኝ ይበቃናል፣ አመሰግናለሁ ውዴ በማለት ትቷት ተነስቶ ሄዷል። ጋዜጠኛዋ ክሪስቲኒ ዊልከር ለዚህ ቃለ መጠይቅ እኮ ሙሉ ዊስኮንስኪ ድረስ ነው የተጓዝኩት ብላ ብታማጽንም ትራምፕ ግን ጥሏት ወጥቷል። በኋላ ላይ ግን ለተመልካቾቹ የቃለ መጠይቁን መቋረጥ በምክንያትነት ስታብራራ ዝናብ እየዘነበ ስለነበረ ነው በማለት ለማስተባበል ሞክራለች። በማህበራዊ ሚዲያ ላይ መሳቂያ አድርጓታል። ኛው አነጋጋሪ ዜና በአሜሪካ ሜን ግዛት የዲሞክራቲክ ፓርቲ የሴኔት እጩ በሆነው በግርሃም ፕላትነር ላይ አስደንጋጭ ክስ ተመስርቷል። ቀድሞ ፍቅረኞቻቸው በጋራ በመሆን እጩ መሪው ላይ አካላዊና ስነ ልቦናዊ በደል ጥቃትን አድርሶብናል በማለት ይፋዊ ክስ ያቀረቡበት ሲሆን ይህ ክስ በምርጫ ቅስቀሳው ላይ ከፍተኛ ውድቀት እያስከተለበት ሲሆን የፕላትነር የፖለቲካ ህይወትም በአሁኑ ወቅት በከባድ አደጋ ላይ ይገኛል ተብሏል። የኢራን እስላማዊ አብዮታዊ ጥበቃ ጦር የቄድስ ዋና መስሪያ ቤት ባወጣው መግለጫ በደቡብ ምስራቅ ኢራን ሳራቫን በተባለች ድንበር ከተማ አቅራቢያ ልዩ የጸረ ሽብር ኦፕሬሽን ማካሄዱን ሲያስታውቅ ወደ ሀገር ውስጥ ሲገቡ ለነበሩ 4 የሽብር ቡድን አባላት ተገድለዋል ሲልም በኦፕሬሽኑ ወቅት አንድ የኢራን የደህንነት አባል ህይወቱ ሲያልፍ ከሽብር ቡድኑ ላይ በርካታ የጦር መሳሪያዎችን፣ ጥይቶችንና የኤሎን መስክ ስታርሊንክ ሳተላይት ተይዘዋል ሲል ይህ የኢራን ሳተላይት ቴክኖሎጂ በአሜሪካና በእስራኤል ለቅጥረኞቻቸው የተሰጠ ነው ሲልም ስትል ኢራን ከሳል። ይህ በእንዲህ እንዳለ የኢራን አቶሚክ ኤነርጂ ድርጅት መሪ መሐመድ ኤስላም እንደገለጹት የኢራን የኒኩለር ጣቢያ በዓለም አቀፍ ደረጃ በተደረገ ግምገማ ከ100 በመስጠት ይህም ግምገማ በራሳቸው የተሰጠ ሳይሆን በዓለም አቀፍ የኒኩለር ኦፕሬተር ማህበር ተቆጣጣሪዎች አማካኝነት በቦታው ላይ ተገኝተው የአሰራር ጥራቱንና የአካባቢ ጥበቃውንም ሰራተኞች በብቃት በጥብቅ ካረጋገጡ በኋላ የተሰጠ መሆኑን ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃላባፍ እንደገለጹት አሜሪካና እስራኤል ለሰላም ዝግጁ አይደሉም። አሜሪካ ለእስራኤል የምትሰጠው ድጋፍና የባህር ላይ እገዳውም በምስራቅ መካከለኛው ያሉትን የአሜሪካና የእስራኤል የጦር ሰፈሮች በሙሉ ለኢራን ህጋዊ ኢላማ ያደርጋቸዋል ብለዋል። የጦር ኃይሎቻችን እጅ እንደ ሁል ጊዜ በብቃት ላይ ናቸው ሲሉም አስታውቀዋል። ከኢራን ብሔራዊ ደህንነት ጋር የቅርብ ግንኙነት ያለው ኑር ኒውስ የተባለ ሚዲያ እንደዘገበው ኢራን ስትራቴጂካዊ ትዕግስት የሚለው ፖሊሲ ትታ ወደ ወዲያውኑ የቅጣት ምት ወይም ፒዩኒቲቭ ስትራይክ ዲክትሪን ተሻጋግራለች ሲል እስራኤል በሊባኖስ ዴህ ላይ ጥቃት በፈጸመች ቁጥር ዋጋዋን ትከፍላለችም ብሎ ዘግቧል። በሊባኖስ ናብታሂል ሰማይ ላይ የሊባኖስ ሂዝቦላ ወደ እስራኤል የጦር ጀት ድንገተኛ የመሬት ላይ ወደ አየር ሚሳኤል ተኩሷል። የእስራኤሉ ተዋጊ ጀት ሚሳኤሉን ለማስቀየር የብርሃን ብልጭታዎች ላይ በመልቀቅ ከሊባኖስ የአየር ክልል በፍጥነት ለመሸሽ ተገዷል። የእስራኤል የውጭ መረጃ ደህንነት ድርጅት ሞሳድ አዲሱ መሪ ሮማን ጎፍማን ስልጣን በያዙ በመጀመሪያው ሳምንት ምክትላቸውን ከስራ አባረዋል። ይህ የተደረገው የቀድሞ የሞሳድ መሪ ዴቪድ ባርኒያ በኦክቶበር 7 ጥቃት ማግስት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ደካማ የደህንነት መረጃ አቅርበዋል ተብለው በአደባባይ ከተወቀሱና ከስብሰባቸው ከተባረሩ በኋላ መሆኑ ታውቋል። የቀድሞ መሪ ባርኒ አዲሱ ተሿሚ ጎፍማን የወታደር ሰው እንጂ የደህንነትና የሚስጥር ኦፕሬሽን ልምምድ የለውም በማለት ድርጅቱን ውስጥ ትልቅ የስልጣን ሽኩቻ እንዳለ ፍንጭ ሰጥቷል።
ውድ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ዝርዝር መረጃዎች እነዚህን ይመስሉ ነበረ። የመካከለኛው ምስራቅ ጉዳይና የአሜሪካ የፖለቲካ እጅግ እየተካረረ መጥቷል። በትራምፕ ድርጊት ላይስ ምን ትላለች? የኢራንና እስራኤል ውጥረትስ ወዴት ሊያመራ ይችላል? የእናንተን ሐሳብ በኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር በማድረግ እንዳይረሳ። እንዲሁም አዳዲስ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ